ባንቺ ጉዳይ ለራስሽ ተጠቅም አሁን የራስ ወዳድ በጣም ራስ ወዳድ ነው እንደው ብታስብ ነው እኮ ለሱን ታስብለት ነበር በጣም እያሰብኩለት ያግባት አልኩኝ እንዴ እኔ ደስተኛ ህይወት የማሰጭ ከሆነ እሱም የማይወድሽ ከሆነ ለምን ያንን ትዳር ትመሰርቱታላችሁ ንገር አንቺ ምን ህይወት ለመናገር ማነሽ ለዘጋ እቴ ነው ማግዘው አንቀቃችሁ እንድትቆጣችሁ በየትኛው ሚዛን ነው ያላረገዘችው አንቺ ብቻ ስለሆንክ ነው አንቺ ያላረገዝሽው ልጅ አርግዘሻል ተብሎ ቢወራ አንቺ ሎርማን ነው ስለናታ አንድ ነገር ብትናገር እንዴ አፈርቀሻል ሰማሽ ነው የምትናገሪው ነገር አንቺን ብትሆን ደግሞ በጣም ነበር እናቴ እንኳን እንደዛ ታማ ሆስፒታል ሲንገራተት እንኳን ማንም ዞር ብሎ አላየኝ ይገባኛል እና ከገባሽ ለምንድን ነው ይሄን ነገር ቀለል አድርገሽ አሁን ቀለል ያረኩት አይደለም ነገሩን እኮ መፍታት ነው ጥፋታችሁ ተሻል ብያታለሁ አንቺ ይቅር ስላልሽ ነው እንዴ አንቺ ቆይ ምን አገባሽ በእኛ ህይወት ንገሪኝ ምን አገባሽ እናንተ ይዛችሁት ባመጣችሁት ማስረጃ እሷ እርጉዝ ናት ተብሎ ታስበው ነበር ሰዎች እያሰቡ ያሉ ተደብቀ ሄዳስ ወርደው ነው ምናምን ነገር ብሎ ከእቴ ጀርባ ሌላ እሜት ተጀምሯል ተገባሽበት ችግር አንቺን ለማስወጣት ያሉንኩት ነገር ያልከፈልኩት መስዋዕትነት አለ ነው አናር በቃ ወንድሙ ስለሆንክ ቸኩለ እንዳትወስ ስለሰለ ወንድሙ ስለሆነ ነው ሳም ቤት ነው ኮኔ ልክ አይደለም ምናምን እኮ እያልኩኝ አይደለም ይኸውልሽ ቤት ባንደው ነው ግልጽ ነው ኪያ ሰላም ፋሚሊዎች እንዴት ናችሁ ይመስገን ነው እኛ ደህና ነን በእምነት ባውኑ ትልቅ ስህተት ሰርታለች የሰራችው ስህተት ደግሞ እንደ ጓደኛ እንኳን ሳታማክረኝ በራሷ ተነሳሽነት ከሶፊ ጋር ምን እንዳጣበቃችሁ አላቅም አንድ ላይ ሆናችሁ የሰራችው ስህተት ነው በምን ስህተት ነው ያላረገዘችን ልጅ በግድ አረገዘች ብላችሁ እንዴ ፋሚሊ ሰማ ኦኬ እሺ በእናንተ መሀል የሚያልቅ ነገር ቢሆን ችግር የለውም ነበር ግን ቤተሰብ ሰማ እንደ ጓደኛ አልኩኝ ረዳሁት እሱ ብዙ ነገር አድርጎልኛል ስለዚህ ዝም ማለት አልቻልኩም አይ ነው ቢያንስ ለኔ አትነግሪኝም ነበር በሰዓቱ እኔ ነበር መተው ማከረኝ ስለዚህ ዝም ማለት አልቻልኩም አይ ነው ወንድሙ ያን ነገር እንዲያደርግ አልፈለገም ስለዚህ እርጅኛ ላይ መርዳት የምችለው ነገር አደረኩት ማድረግ አልነበረብኝ በምን ይሆን በዚህኛው ጸባይሽ ከአንዋር ጋርም ከመሪያም ጋርም ከነቶፋም ጋር ትጣያለሽ ፕሊስ ባክሽ በቃ ልክ አድርጊበት ምክንያቱም አንቺ ናቅሻለኝ በስተክል ምን አይነት ሰው እንደሆንሽ ይሄን ነገር አይኖ ቶፋ አፍጥኖታል ሁሉንም ነገር ግን አንዳንዴ የሆነ ነገር የሰው ህይወት ነው ከተባለ የሰው ህይወት ነው በቃ በምን እናንተ ገብታችሁ ማስተካከል የምትችሉት ነገር ምናምን የለም እቺ ልጅ በመሀል ያጣችሁ ነገር ታውቃላችሁ በመሀል የነበረው ነገር ታውቂያለሽ ይሄን ነገር በማድረግሽ አንቺ ስንት ሰው ነው የምታጭው መሪማን ታጫታለሽ አናርን ታጫዋለሽ መፍጠን አልነበረም ሶፊን ረዳዋለሁ ብዬስቤ ነበር እዛ ነገር ውስጥ የገባሁት ሶ መርዳት ነበረብኝ ዝም ማለት ስላልቻልኩኝ ያን ነገር አደረኩት ልክ አለው አሁን እኮ እናንተ እኮ የተረዳችሁበት የነበረው መንገር ነው ልክ ያለው ነው ሶ ምን አይነት ነበር ሐሳባችሁ ምንድን ነበር እቅዳችሁ ነው ዋናው ነጥብ እነሱስ ምንድነው እቅዳችሁ ለምንድን ነው እንደዚህ ያደርጋሉ እንዳይሆን ነው በቃ ጋብቻው ቶሎ እንዳይሆን ነው ሐሳባችን እንዲያቆየው ተደጋጋሚ ጊዜ መተን ተፋን አውርተናል እንዲያዘጋየው ቶሎ እንዳይሆን እሱ ፍላጎት ነው አይሆንም በምን እሱ ፍላጎት ነው አይ ነው ግን ሶፊ ደግሞ ያንን አልፈልግም ሻምበር እየተንኳኳ ነው አኗር እየመጣ ነው መምጫው ሰዓት ነው ፕሊስ እባክሽ እሱን ተናዶ ስለነበረ የሆነ ነገር ሊናገር ይችላል ግን ደግሞ ጥፋት አጥፍተሻል ለማኝ አምን ያለብሽ ነገር በሙሉ ማመን አለብሽ ፀሐይ በርክ ፈቺ ቁልፍ ላይ ሰው እንዲያኖር ወይስ መሪማንች ሁሉም ይመጣሉ በሚል በሻሻቅም እኔ ላስታርቅሽ ሞክራለሁ ግን ደግሞ እንትን አድርጊበት ምን ሰራልሻች ቶፋ አኗር ምን ሰራልሽ አኑ ምን ሰራልሽ እዚህ አኗር ኪያ ጋር ነው ብለኝ የምትወስድ ያለሽ እንዴ የኔ ቤት ነው እንጂ ኪያ ቤት አይደለም አኗር እኔ ፍቃድ ሳይጠይቅ ማንም ሰው መውጣት አይችልም እዚህ አኗር የቤቱ አባወራ እኔ እንጂ ኪያ አይደለችም እንዴት እንደዚህ አይነት ነገር ታደርጊያለሽ እንዴት የነበር መቆጥሽ ይሄንን ታውቂያለሽ አይደል ለእቴ እንደቴ አይቺሽ ማለት ነው ችግሮችሽን በጠቅላላ ችግር ያርጊ አልሞንኩ ከገባሽበት ችግር አንቺን ለማስወጣት ያሉንኩት ነገር ያልከፈልኩት መስዋዕትነት አለ አይደል አኗር በቃ አንዴ ባንቺ ሰዎች ሲደርስብኝ የነበረው በዘኪ እናት ሲዛትብኝ የነበረው በዙሪያሽ ባሉ ነገሮች ሁሉ ሲበለሻሽብኝ የነበረው ነገር እኔ ነው ማለት አንድ ቀን ግን ለስሞታ እንኳን ያንቺን ችግር ሳስተካከል እነዚህ ነገሮች እየደረሱብኝ ነው ብዬ መጥቼ አንድ ቀን ተናግሬሽ እንኳን አላውቅም አይደል ምን አኗር ምክንያት አላት እኮ በቃ ነው ለኔ እንኳን ትክክል
እንኳን እንደ ጤነኛ ማለት ነው ለኔ ምንም አይነት ውለታ እንዳልተዋዋልን እንኳን ምንም አብሮ እንደበላ አብሮ እንደጠጣ እንኳን አስበሽ እንዴት እንደዚህ ይደረጋል? ያላረገዘችውን ልጅ እንዴት አርግዘሻል ብለሽ እህቴ ላይ እንደዚህ አይነት ነገር ታደርጊያለሽ? አና አርጉጭ በል በቃ እሺ አንዴ ላስረዳ። ይኸውልሽ ዛሬ ገና ነው ይኸውልሽ ከኪዬ ጋር ቆንጆ ቀን አሳልፋለሁ ብዬ የመጣሁት ቀኔ ማበላሸት አልፈልግም። እሺ አንዴ ላስረዳሽ። አይኖኩ ብዙ ነገር አድርገልኛል። ምንድን ነው የምታስረጂኝ? እህቴ ላይ ምናምን ነገር ያላረገዘችው ልጅ አርግዘሻል ብለሽ መተሽ ይዘሽ ወረቀት ምናምን ፌካ ወረቀት አሰርተሽ መተሽ ምናምን እንትን ስላልሽ ይሄንን ነው ልታስረጂኝ የነበረው? የእህቴን ህይወት ልታበላሽ ካለባት ችግር ላይ ሌላ ችግር ልትሆኝባት እንደነበር ይሄንን ነው ልታስረጂኝ የምትፈልጊው? እኔ ይሄን ነገር ያደረኩት ቶፋን የረዳሁት መስሎኝ። ምንድነው ቶፋን የረዳሁት? ኦኬ የአንድ ሰው ህይወትን ለማስተካከል ሌላ ሰው ህይወት ማበላሸት አለብሽ ነው? ማበላሸት አይደለም ከማበላሸትም በላይ ነው እንጂ አንቺ በዛ ቦታ ብትሆኚ ያላረገዝሽው ልጅ አርግዘሻል ተብሎ ቢነገርብሽ ቢወራ ምንድነው ነው የሚሰማሽ? ሰዎች ያላረገዝሽው ልጅ መጠቋቋሚያ ያሳርገ አሁን እሷ ሰዎች የሚረዱት ምን አድርጋ እንደሆነ ታውቂያለሽ? አስወርዳው እንደሆነ እናንተ ይዛችሁት ባመጣችሁት ማስረጃ እሷ እርጉዝ ናት ተብሎ ታስበው ነበር። ሰዎች እያሰቡ ያሉ ተደብቀ ሄዳ አስወርዳው ነው ምናምን ነገር ብለው ከእህቴ ጀርባ ሌላ ህመት ተጀምሯል። እሺ ይሄንን ስማ ስታስታኪ እና በስንቱ ትቁሰል ይቺ ልጅ በስንቱ ትቁሰል። ሶፊያ ግዢን ብሎ መጣ እኔ ጋር እምቢ ማለት አልቻልኩኝም። እሺ እሱ ሲሳሳት አብረሹ መሳሳት አለብሽ። እሱ ተሳስቶ እንኳን ቢሆን እሱ ሲሆነ ነገር ለማስተካከል ይሄንን ነገር እያደረገ ነው። አንቺ ቢያንስ ይሄ እየሄድንበት ያለው መንገድ ትክክል አይደለም ማለት አልነበረብሽም? ነበረብሽ። እሺ ነይ ንገሪያት። ይኸውቹ ነይ እስኪ መረኝ ነይ። ሰላም አለይኩም መሩ ነይ። አታሳዝንሽም? እቺ ስል ያሳለፈችውን የሆነችውን አኗር ቆይ ሰላም ተበላሽ ካንቺ ጋር እንትን እንድንል ነበር እኮ ለዚህ ንገርሽም ሳንበላ ነይ እኮ ሳምን በለው ታገለች ነው ተረጋጋ። ለምንድን ነው የጠራሽ? ለምን ጠራሽ? እኮ ነው እንትን ይሄ አንተ ዘለ ማለት ነው ሰዓት እንዴት ነው? እሺ መልሱ ስጫት መልሱ ምክንያት ይኖራታል። እሺ እነግራታለሁ። ሰዎች ያሳያችሁላል ሰዎች አይደለም እና ምንድን ነው ገስኩላትኝ አይደለም ግን ጓደኛ ስለሆነች ገና ለገና ነው እንደዛ ስለሆነ አይደለም። ማሬ ማንዲሽ አውሪኝ አንድ ያናግሪኝ። ምንድነው ማናግርሽ? ምን ላናግርሽ? እንደዛ ስታጎሳቁልኝ የነበረው ማሬ መንገድ ለመንገድ ሲጎዳው እንደቆይ ተረጋጋሚ ጊዜ ነገርሽ ነበር። እየሰማሽ ስላልነበረ ያን ነገር ለማድረግ የተገደልኩት። ስለዚህ እኔን እንደዛ ማሰደብ ነበረ እኔ እንደዛ ማሸማቀቅ ነበር። በስራው የመጣው ሐሳብ ቢያንስ የውሸት እንኳን እንደሆነ ስታቂ ትንሽ አትሳሲላትም? እርጉዝ ነች ብለሽ የታመመችውን ህመም ታውቂያለሽ። እንደዛ አንጠልጥለሽ ምናምን ነገር እየጎተትሻት ይዘሽ ስትሄጂ ምናልባት የሆነ እውነት ይኖራቸዋል እንዴ ብዬ አስቤ ነበር። እኔ ዝም ያልኩት ካሜራ ፊት አንዲትም ቀን ማለት ነው እሷን ፊት አባብያት ወይም ደግሞ የሆነ የታመመች አይነት ስሜት እንዳይሰማት ስለማልፈልግ ሁሌ ሳገኛት ከካሜራ በስተጀርባ ቤቷ ወይም ደግሞ ቤቴ እንኳን እዚህ ሳመጣት አንድ ቀን ካሜራ ፊት አቆሚያት እንደማላቅ ነው እኔ የሚገባኝ። እናንተ ግን እንደዛ ስታረጓት ይሰማኛል። እየሆነባት ያለው ነገር በዛ በኩል እናቴ ማግባት አለብሽ ብላ ትወጣታለች፣ በዚህ በኩል ታማለች። እናንተ ያላረገዘችውን እርግዝና ሄዳችሁ ልታስመሰክሩ ትንሽ እንኳን አይከብድሽም? እንደ ሴት አንቺ ራሱ በምን እንደ ወንድም እንደ የተላለፈ ነው የተከፋፈል ነው የሆነ መስዋዕት አንቺ ላይ ያላረገችው ልጅ አርግዘሻል ተብሎ ተላኮብሽ ቢሆን ኖርማል አርገሽ ነው የምታስቢው ወይስ የመሪም ነገር ስለሆነብሽ እያቀለለብሽ ነው? ሁለቱ ያወሩ የተደራረጉት እኮ ሁለቱ ናቸው። ቆይ እስቲ ስሚ ወንድም ወንድ የጽባ ወንድም ወንድ ይሰማኛል። ማውራት ካለብሽ አውሪ። እሺ እንደውም በግልጽ አገኘሁሽ። ምንድነው ችግርሽ? ይሄን ያህል ለምን ንገሪ። ለምን? ምክንያቱም ወንድምና ወንድም እየተጣሉ ነበር መሪም አይደል? ባንቺ ምክንያት የነሱ ወንድምና ወንድም እነሱ ወንድማሞች እንዲስማሙ ታዲያ የመሪም ህይወት መበላሸት አለበት አለበት ወይ? ወንድሞችን ብታስታርቂ በትክክለኛው መንገድ ነው እኮ እንጂ ምን መጣ ሶፊ እኔ ጋር። ስለዚህ በቃ መርዳት ነበረብኝ። የምትረጂው የሌላን ሰው ህይወት በማበላሸት ነው ወይ? ማን አንቺ የሶፊ ህይወት ለማስተካከል የመሪም ህይወት ይበላሽ አልተበላሸም እኮ ህይወቷ። ምን ከዚህ በላይ ይበላሽ? ሰዎች ምን እያወሩ እንደሆነ ታውቃለህ? ቆይ ማለት አርግዘሽ የነበርሽው ልጅ የት አለ እያሉ አኗር በቃ እሺ አንተ እኮ አልተበላሸም አልተበላሸም። ተረጋጋሚ ጊዜ እኮ ነገርሽ ነበር። ተረጋጋሚ ጊዜ ግን ነው እየቀርብዬሽ ነበር አይደል? አንቺ ይቅር ስላልሽ ነው እንዴ? አንቺ ቆይ ምን አገባሽ በእኛ ህይወት ንገሪኝ። ምን አገባሽ? ማንሽ ታውቂኛለሽ? እኔ ታውቂኛለሽ? መሪማ የሆነ ጓደኛቱ መሪማ ምናልባት የገዛ ጓደኛው ትሆኚ ይችላልሽ። ግን እኔ ታውቂኛለሽ? ንገሪኝ። ታውቂኛለሽ? ስለኔ ታውቂያለሽ?
እስኪያስወጣኝ ድረስ በጣም ነው የምታሳፍሪው። በጣም እናቴ እንኳን እንደዛ ታማ ሆስፒታል ለሆስፒታል ስንገራተት እንኳን ማንም ዞር ብሎ አላየኝም። እናታችን እንኳን ታማ ነበር። እሺ ምንድን ነው እስቲ የትኛው አሳማኝ ማስረጃሽ ነው ንገሪኝ እስኪ የትኛው የቶፋና የሶፊን ህይወት ለማስተካከል አይደለ? ዝም በል አይደለ? የቶፋ ህይወት እሺ እናንተ እንደምትሉት እኔ አስገድጄው ነው ማገባው። እሺ የሱን ህይወት ለማስተካከል ስለዚህ በዚህ መልኩ ነው መሪም አልተማልሽ ለማለት ነው። ይሄን ያህል እኔን ማዋረድ፣ እኔን ማባረር፣ እኔ እናቴን በጎረቤቶቿ ፊት አንገት ለማስደፋት ይሄን ያህል ርቀት መሪማ ይነሱ ሲጀምር ያለ ማንም ለመደገፍ በጣም እየሞከርኩ ነው፣ ግን ተይ በቃ ተረጋጊ። ይኸውልሽ እኔ እንደዚህ እያልኩሽ ያለሁት እኮ አሁን ጓደኛዬ ስለሆነች ነው ይገባኛል። ማንም ሰው ጓደኛዬ ስለሆነች አይደለም ጥፋት አጥፍታለች። እስኪ ይሄ ከጥፋት በላይ ነው እንዴ? እሺ እኔ እነሱ እንዳሉት ባልመረመር ኖሮስ ብቻዬን ሂጅ ባልመረመር ኖሮስ አላውቅም ነበረ። ከራሴ ጋር ግራ እየተጋባሁኝ እያበድኩኝ ነበረ። እሺ እንዴት ነው የሚሆነው? ጥፋት ብቻ የሚሆነው አንቺ ቡጡ ልጅሽ ናት የተባለ ጊዜ ያ ምንም በማታውቂው የተላከከብሽ ጊዜ የሆንሽው እንዴት ነበር? ይገባኛል። እና ከገባሽ ለምንድን ነው ይሄን ነገር ቀለል አድርገሽ አሁን ቀለል እያደረኩት አይደለም። ነገሩን እኮ መፍታት ነው። ጥፋት አጥፍተሻል ብያታለሁኝ፣ ተቆጥቻታለሁኝ። በስተክል ያ ምንድን ነው የምትፈታው? እስኪ ንገሪኝ። ምን የሚፈታ ነገር አለ? እሺ እኔ በማውቀው መልኩ አወኩት። መቼስ ሆድ ውስጥ የሌለ ልጅ ሆኖ ይቀጥላል ያድጋል ምናምን አይባልም። ይኸውልሽ መሪዬ ልክ ነሽ። እኔ እሷ አያገባትም ደስ ብሎኛል። አያገባትም። እሺ ተይውና ሌላውን በእምነት ከሆስፒታል እንኳን ስንመለስ እንዴት ነበር ስታመናጭቂ ነበር? እውነት ያለው ሰው እንደዛ ነው የሚደረገው? ተይው እሺ ችግር የለውም። አርግዛ እንኳን የምር እንኳን ቢሆን እንደምን እንኳን ታውቂያለሽ አይደለ? እመሜን ዋጥ አድርጌ ነው ከእናንተ ጋር ፀሐይ ለፀሐይ ስንከራተት የነበረው አይደል? እናንተን ለማሳመን አንቺ ራሱ ያሳለፍሽው ህይወት አለ አይደል እንዴ? ከዛ ከየውና ጋር ምናምን አርግዘሻል ምናምን ነገር ተብሎ ወይም ደግሞ እዛ የሆነ ነገር ፈጽመሻል ተብሎ ስትሆኚ የነበረውን ነገር እንደዚህ ልጅ እንኳን ትንሽ እንኳን አታስሪም? በዛ ሰዓት ላይ እኮ ሶፊን ለመደገፍ ነው እየሞከረች ነው። ሶፊን ለመደገፍ ነው አውቃለሁኝ። ወንድማቸው ፕሮቴክት እያደረጉት ነው። አንቺ ያለው ወንድምሽ እንደሆነ ሁሉ ቶፋ ደግሞ የእሷም ወንድም ነው። እሺ ታዲያ የሶፊን ህይወት ለማስተካከል የእሷ ህይወት ነው የሚፈርስ ነው? ምን አይነት ፍርድ ገመድ ነው የምትሆኚው አንቺ ራሱ ምን አይነት ፈርደ ገመድ ነው የምትሆኚው? ቶፋ መጣ እንኳን አንቺ ቡጡ ቶፋ ማንም ይምጣ ይሄ ጉዳይ ነው። ማንም ይምጣ ነው አይመለከተኝም እንዴ? አያገባውም። በዚህ ሰዓት አንቺ ማስታረቅ ነው እንጂ ማይራረብ ሳይድ ራሱ መያዝ አልነበረብሽም። እንድታወሩ ነው ማለት ሰው ይሳሳታል ምናምን ያጠፋል ብዙ ነገሮች፣ ግን ፕሊስ በቃ ጓደኝነታችሁ እንዲጠፋ አልፈልግም። በዚህ አይነት ማለት ልታስታርቋቸው ነው? እና ደግሞ ካደረገች በኋላ ለምን ታረቁ? ምንም አስፈላጊ አይደለም። የተፈጠረው ነገር አይተሻል። ምንም እንዳልተፈጠረ ምንም ማስመሰል አንችልም። በቃለው ንዴታችሁ መቆጣት ካለባችሁ ተወጣችሁ፣ እህታችሁ ናት። መቆጣት ካለባችሁ መናገር ካለባችሁ ተናገሯትና አትበላት። እኔ እኮ መች ጠፋኝ? በምን አልጠፋኝማ፣ ግን ደግሞ እኔ ራሴን አውቃለሁ አልኳችሁ አይደለ? አንተን ፕሮቴክት እናደርጋለን። እሺ ቶፋ ለመጠበቅ ነው ታዲያ የመሪመቱን ያፈርሽ ነው? እንደዛ ነው ሀሳቡ? እሺ በየቦታው ምናምን ነገር መንደሩ ሰፈር ውስጥ ምናምን ነገር ስለሚጠቋቋሙባት ነገር እሱን አስታኪሽ ታስታኪያለሽ። ለየሰው ቤት ሄደሽ ትናገራለሽ ወይስ እሷን ይቅርታ ልትይ ነው አይደል? ከዛ እንደዚህ ቀለል አድርገው ይለፍ ነበር። እኛም እንድንታደግሽ ያሰብናል። በውሸት ይሄን ያህል እያሰብሽ ማርያም እየሰማሽኝ ስላልነበረ አንቺ ምን አገባሽ እኮ ነው እያልኩሽ ያለሁት። አንቺ ይሄን ያህል ምን አገባሽ? እንደ ሴት ልጅ ባያገባሽ ቢመለከትሽ ራሱ ያደርጋል እኮ። ለምን አንቺ ጣልቃ ትገቢያለሽ? ለምን አገዥም ብሎ መጣ ማገዝ ነበረብኝ። እና ታዲያ እንደ ሴት ልጅ ቆም ብለሽ አታስቢም? የሷ ሲወስ ብለሽ አትጠይቂም? እሱ ከተሳሳተ ከሱ ጋር አብረሽ ትሳሳታለሽ። ሶፊ ቢሳሳት አንቺ እንደ ወንድም እንደውም አስበሽለት ከሆነ ይሄ ይርክበት ያለው መንገድ ሶፊ ትክክል አይደለም ብለሽ ሶፊን ማታግዢም እሷን ማታግዢም አሁን ከሱ ጋር ለመጣላት ነው። ኪያ ዝም ልበለው ገባኝ እኮ ሲያጠፋ እኮ አንዳንድ ጊዜ እኮ በቃ መተው አለብህ አይደል እንዴ? ብዙ ነገር እኮ የሰው ልጅ ያጠፋል። በቃ ተሳሳተ
ወንድሙ ስለሆንክ ቸኩለህ እንዳትወስን ስላሰበ ነው። ወንድሙ ስለሆነ ነው። እሷም ቤት ነው እኮ እኔ እኮ ነው ልክ አይደለም ምናምን እኮ እያልኩኝ አይደለም። እንደሆነ እኮ ግልጽ ነው ኪያ። እኔ ሳላውቀው ራሱ ተባባሪ አድርጋኛለች እኮ። እኔ ምንም የማላውቀው ነገር ነው። አሁን ከእሷ ጋር ሆስፒታል ሄደን ምናምን የማላውቀው ነገር ውስጥ ነው ያስገባችኝ። ከዛ በዛ ምክንያት ደግሞ እሷ ጠርጥራኝ ነበረ። ገብቶሻል አይደል? ስለዚህ የማይሆን ነገር ነው ያደረገችው። እሷን ብቻ አይደለም የጎዳቻት። ሁሉም ሰው ማለት ነው ለቤተሰቡ፣ ለወንድሙ፣ ሁሉም ሰው ለእናቱ፣ ሁሉም ሰው ለየራሱ ሰው ይጨነቃል። የሌላን ሰው ህይወት በማበላሸት ግን የሌላ ሰው ህይወትን ማስተካከል የሚባል ነገር የለም ኪያ። እንደዚህ ነገር አስታርቆ ይቺ ልጅ የሌለባትን ነገር ያላለችበትን ነገር ውለሽበታል ተብሎ እንደዚህ ከማድረግ ማለት ነው። አንድ ነገር ላስታውሳችሁ፣ አኗርና ቶፋ ሲላችሁ የሆነ ጊዜ እኔ ሰላምን ከብዶ ሆስፒታል ሳላስወጣሽ ብላችሁ ለእኔ ብላችሁ ነበር። በአመት በዓል ምድር እንደዛ ሲባልና ስንጨቃጨቅበት የነበረው ጉዳይ እኔ ምንም በማላውቀው ነበር። እኔ ለማዳን እነሱም እኮ እሱን ለማዳን ስላንቺም እኮ እያሰብኩኝ በሚ አረግሽ እኮ እርግዝና ነው ቁጭ አደረጉብሽ። ስም ነው የሰጡሽ እንዴ? ስሙ ነው እንዴት ሲሰድቡኝ እንደነበረ ታውቂያለሽ? ነገር መሪ እኔ እንደርሱብኝ ያውቃል። ልጅ ወለሽ ታውቂያለሽ። እንደዚህ መረዳት አለብሽ። ተረድቼሻለሁ እኮ አንቺ ከምትዩ ጋር እሺ። አሁን አንቺ ምንድነው የሚያስለቅስሽ? አልገባኝም። ለምን እንደምታለቅሽ ቶፋ ምንድነው የምትለኝ? ለምንድነው እንደምትጣሉ አይደለም ቶፋ ምንድነው የሚያጣለው? ያላረገዝችው ልጅ አርግዝሻል ተብላ ጨረሰን እኮ እኔ እና እሷ ያለውን ነገር ምናምን ጨርሰናል እኮ አይደል? በቃ የተፈጠረው ነገር ተፈጠረ። ላይክ ኪያ እንዳልሽው ከክፋት አንፃር ምናምን አይተውት እንዳልሆነ እኮ አውቃለሁ። ግን ደግሞ እስከ መቼ ድረስ ነው እኔ እንደ ሕፃን ልጅ የሚያዩኝ ነው? እኔ የማደርገው ነገር ለራሴ እኔ መወሰን አልችልም። አንተ ጥፋተኛ ነህ። ለምን መሰለህ? ሁሉ ጊዜ አታማክረንም። ሁሌ በራስህ ነው ውሳኔ የምትወስነው። የሆነ ጊዜ ህይወት አይደለም የግል እኮ ነው። የግል ህይወት አለ፣ በጋራ ደግሞ አንድ ላይ የምትወስኑ ነገር አለ። ስታገባ ሽማግሌ ሰብስበህ ሰውን ሁሉ ጠርተህ እኛ ጓደኞች ነን ማማከር አለብኝ። ሽማግሌ የጠራሁበት ቀን የለም ኪያ። አንድ ያያየሽኝ ፎቶ ፖዝ ነው ምናምን ፎቶ እሱን እኛ ማወቅ የለብንም እንዳጓደኛ የለብንም አለ ኪያ ማለት ያለው ነገር ድጋሚ እያነሳሽ አይደለም። ይሄ ነገር የሆነበት ምክንያት ስለማማክረን ሁሌ ችግር ውስጥ ከገባ በኋላ ነው። ስለዚህ ምክንያት እየሰጣችሁ ነው። ችግር እኮ አይደለም ኪዩ፣ ይሄ ችግር አይደለም። አመኘበት ፈቅጄ ይሄ አይደለም። ግን ከዚህ በፊት የነበሩ ችግር ነበሩ። ሁሉም ሰው እኮ የሚደብቀው ነገር ወይም ደግሞ ለሰው የማያማክረው ነገር ይኖራል። ትዳር ለማማከር መቼ እሱን እንዴ? ቆይ ስለ የትኛው ትዳር ነው የምታወሪው? ተገባኝ እኮ ኪያ። አልተጋባችሁም። ወስናችኋል እና መወሰናችንማ ማለት ማውራት አለብን። ከወሰንን በኋላ ነው ማሳወቅ ያለብን ወይስ? በደንብ አውቃለሁ፣ ስለማውቅ ነው እየነገርኳቸው ያለው። ስለዚህ ቤተሰብ ፈቅዶ ነበር ነበር። ስለዚህ ጣልቃ መግባት አለባቸው እነሱ። እሱ ኪያ ለእያንዳንዱ ነገር ምናምን ነገር አንቺን አስፈቅዶሽ የሚያደርገው እኔን አስፈቅዶ የሚያደርገው ሶፊን አስፈቅዶ የሚያደርገው ያስፈቅደን አይደለም ያማክረን ማድረግ የሚችል ለምን እያንዳንዱ ጉዳይ ላይ አንቺ የምታማክሪው ለራስሽም ብቻ የምታስቀሪው በአንቺና በአላህ መካከል የሚቀመጥ ነገር አለ። ከሰዎች ጋር የምታወራለ ከወንድምሽ ጋር ከእህትሽ ጋር ምናምን ሁሉንም ነገር አሁን ያልገባኝ ኪዩ በቃ አሁን እናንተ እንድትጨቃጨቁ አይደለም ጉዳዩ የኛ ነው አይደል? ራሳችን እና መርየም ፈተነዋል። ከቤቴ ጋር ያለውን ነገር አስታርቀናል ምናምን ነገር አልቋል። አሁን እዚህ የመጣሁበትን ብቻ ምክንያት ንገሪ። ለምንድን ነው የጠራሽ? በቃ ተታረቁ። እኔ ሶፊን ማማኝ ስላልቻልኩ ለምን ዝም ትያለሽ አንቺ? ምን ላድርግ? በቃ ጥፋቷ ገብቶታል። የሰው ልጅ ጥፋቱ ገብቶት ይቅርታ ካለ እሺ፣ እድሜ ልካችሁ ተቆራርጣችሁ ነው። አንዴ ብቻ ጠብቂ። ከሌላ ሰው ጥፋተኛ ነኝ ብለሽ ታስቢያለሽ? እሺ፣ አሁን በየትኛው በኩል ልታረቃት? እሺ፣ እንዴት ብለን እንታረቅሽ? ኪያ አንተ ፕሮቴክት ማድረግ ነበረብኝ። እሺ፣ ገባኝ። እሱ ግን የሰራሽው ነገር ልክ ነው አይደለም ነው? ዝም ማለት አልቻልኩም። እሺ፣ አልቻልሽም። ገባኝ፣ ተረዳውሽ። ለኔ ብለሽ ነው። እሺ፣ ይሁን። ስለዚህ ግን ልክ ነሽ አይደለሽም? ልክ ናት። እሺ፣ ኪያ አሁን አንቺ ትክክል ነው የምትይው። ይቺ ልጅ በየመንደሩ በየቦታው ምናምን ነገር ዲቃላ ምናምን ተሸክማ ዛሬ ወደ ውስጥ ልጅ የለም ተብሎ ምርመራ መጣና ዲቃላ ተሸክማ ድጋሚ እኮ አጋጣሚ ታገኝ ድጋሚ ተረዳለች። እሺ፣ ለዚህ ኪያ በሷ ቦታ አንቺ ብትሆኚስ? ይሄን ነገር ያለፈው ይሄ ነገር የተፈጸመው ምናምን ነገር ያላረገሽው ልጅ አርግዘሻል ተብሎ የብዙ ጊዜ ታሪክን ረሳሽው እንዴ? ኪያ ስታጠብ የነበረው ልጅሽ ናት ተብሎ እና ያ ሁሉ ነገር እየተደረገ የነበረው ምን ያህል እንደሚከብድ ባንቺ ደርሶ የተሰማውን ነገር የተሰማሽን ነገር እያወቅሽ ይሄ ነገር ቀላልና ተራ ነገር ነው ብለሽ ታስቢ፣ ግን ትንሽ ለራስ ራሱ ሞራል የለሽም። ይኸውልሽ ኪያ ጓደኛሽ ልትሆን ትችላለች፣
ልትቀራረቡና ምትችላልች ግን ደግሞ እኔን አታውቀኝም አይደል? ይሄን ያህል አንቀራረብም፣ አላውቃትም፣ ጓደኛ አይደለችም፣ አታውቀኝም አይደል? ይሄን ያህል የሆነ ነገር ስታደርግ ምክንያት አላት። ስለዚህ ምክንያት አላት ሶፊ፣ ምክንያቱ ልክ ነው፣ ምክንያት አላቸው። እሺ ምክንያታችሁ መሪም፣ አንደኛ ነገር አንቺ ታመሻል አይደል? አልታመሽም? እና በበሽታዋ ምናምን ነገር ልትሳለቂባት ነው ወይ ነው? አኗር የተሳለኩኝ አይደል? እና ከመሳለቅም በላይ ነው በሽተኛ ነሽ እያልሽ እየተናገርሽ አታዳሚ ማለት ነው። እሺ እሱን አግብተሽው ነገ ደስተኛ ህይወት የማሰጭ ከሆነ እሱም የማይወድሽ ከሆነ ለምን ያንን ትዳር ትመሰርታላችሁ? አንቺ ይህንን ህይወት ለመናገር ማነሽ? የጉዳዩ ባለቤት ተወፋ ይሄው አለ አይደል? በዚህ መጥቻና ጅራለበት እያሰማኝ ስላልነበረ ነው። አይስማሻ ታዲያ በራሱ ህይወት እያንዳንዱ ነገር ባንቺ ህይወት ባንቺ ህይወት ገብቶ እያገዘኝ ነበር። ባንቺ ህይወትማ ትክክለኛው ያ በሽተኛ ባለቤትሽን ጤነኛ ለማለት ነበር ገብቶ ሲያግዝሽ ነበር። እናቴን በሽተኛ ስትል አልተናገርሽም። የኔ ህይወት የሱ ነው በሽተኛ ስትል ነው የምትሰሚው እና የምትናገሪውን ነገር እየተጠነቀቅሽ ተናገሪ። አንቺ በሽተኛ ነሽ፣ ጤነኛ የሆነውን ሰው ልታገበ እያልሽ ስትናገሪ ትንሽ አይከብድሽም? አዎ ለእህቴ ነው ማግዘው፣ ለእህቴ ነው ማግዘው። አንቅቃችሁ በየትኛው ሚዛን ነው ያላረገዘችው? አንቺ አንቺ ያላረገዝሽውን ልጅ አርግዘሻል ተብሎ ቢወራ ለአንቺ ሎርማን ነው? ይኸውልህ መጀመሪያ መልሽልኝ። አዎ ወይም አይበኝ ሎርማን ነው ለአንቺ? ይሄ እኮ ጥፋት ነው። ለአንቺ ግን ደግሞ ለሱ ማሰቧ ትክክል ነው። ወንድሜ ነው እያሰብኩለት ነው ከምንም ነገር በላይ ልጁ ግን ሆነ ለሱ ማስብለት ሳይድ ይዘህ ከእህተ ጎን ብቻ ነው እየሆንክ ያለው። አንድ ነገር እንድታቂ የምፈልገው ነገር አለ እኔ ያለው ጠንቅቄ ማጋር ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ። ለቶፋ ከኔ በላይ እንደምታስቡላት አትንጫጩ። ለቶፋ ከኔ በላይ የሚያስብለት ሰው ማንም ያግባት እኮ አላልኩም። እኔ እህቴን በሽተኛ ናት አርግዛለች ብላችሁ ያላረገዘችው ልጅ ዲቃላ ወደ ውስጥ አርግዛለች ብላችሁ ዞራችሁ የምታወሩን ነገር አቁሙ ነው ያልኩሽ። ስለናቴ አንድ ነገር ብትናገር እንዴ አፈርቀሻለሁ ነበር። ሰማሽ ነው የምትናገሪው ነገር አንቺን ብትሆን ደግሞ ሁለተኛ ቤቴ ልትመጣ ነጭ ነው አደምጪ የነገ ጓደኛሽ ነሽ። ቤተሰብ የክብር ተጸዳዱ ምናምን ዝም ብለሽ የምታይ ከሆነ ጓደኝነቶችሽን ልትረሽ ይገባል። ሰማሽ ነው ይሄ የቤተሰብ ጉዳይ ነው። እስቲ ምንድነው እስቲ ተፈራው ከዓመት በኋላ ፈትኖ ነው ያለው። ምን አገባሽ? ቆይ የባለቤቱ ጉዳይ አለ አይደል እንዴ? አንቺ እያልሽ ያለሽው ቆይ አንቺ እነሱ ምክንያት አላቸው። በቃ አንቺ ወዳችን ልጃችንን እኮ አንቺ አሳድጋለሁ ብለሽ ለልጅ እየተሟገች ነው አይደል? እሷ ደግሞ ለህይወት ወስታ እየተናገረች ነው። አንተ ምንድን ነው የምትለኝ? ልጃችን በጣም ራስ ወዳድነትሽን ዛሬ አረጋግጥሽ እያልሽኝ ያለሽው አንቺ ገና ለገና ጤነኛ ይሁን አይሁን የማይታወቅ ልጅ እወልዳለሁ ብለሽ ለራስሽ እየተከራከርሽ ይቺ በሽተኛ ናት ብለሽ ለምታስብ ይወት ግን ስለራሷ ምንም አትናገር አይደል እኮ ስለራሷ ምንም አትናገር። ለምን ራስ ወዳድቶኛለሽ? ባንቺ ጉዳይ ለራስሽ ተበቃ። አሁን የራስ ወዳድ በጣም ራስ ወዳድ ነው። እንደ ወንድም ብታስብ ኖር እኮ ለሱም ታስብለት ነበር። በጣም እያሰብኩለት ያግባት አልኩኝ እንዴ እኔ በእምነት የራስሽን ጉዳይ ለመደበቅ ለምን በእኔ ላይ ትሸሸጋለሽ? ያግባት ብያለሁ። ቆይ አንተ ነው ያግባት ብያለሁ ማለት አንተ መጀመሪያ እውነት ነው ወይ ሰምተሻል? አንቺ እኔ ቶፋ ያግባት ብያለሁ። ያግባት አላልኩም። ዲቃላ ነው ብለሽ ሄደሽ ዞረሽ የምታስወሪውን ነገር አቁሚልኝ ነው ያልኩት እንጂ ቶፋ ያግባት ስል አልሰማሽም። ለቶፋ አታስብለትም አላልሽ። ማንም አይደለሽም አንቺ። ለኔ ወንድም ከሆነው በላይ ለኔ ቤተሰብ ከሆነው በላይ ለማናችሁም አይቀርም። ይሄን ነገር እንድታውቁ እኔ ራሴ እኮ ማውራት እችላለሁ። በቃ ተዋቸው። እኔ ደስተኛ ነኝ ከሷ ጋር ኪያ፣ እኔ ደስተኛ ነኝ። ደስታ ደግሞ በዚህ ልክ ከሷ ውጪ ማንም ሰው ደስታ እኔ አንድ ነገር እንዲሰማኝ አይደለም። እኔ እርጉዝ ነኝ በተባልኩ ሰዓት ላይ ልጅቷ መውረድ አለባት ሲባል ልታሳምነኝ ጫካ ድረስ ልፈልገኛል መጥቻለሁ። መጣላ እነሱም እንደዛ ነው ያደረጉት። እኔ እኮ እሱ አልጠፋኝም። ግን ደግሞ ማለት ነው ይሄ ጥፋት አይደለም።